በዛሬው ዕለት በትግራይ ክልል ህወሓት ያዘጋጀው ጉባኤ በተለያዩ ወረዳዎች ሲካሄድ ነበር። የዚህ ጉባኤ አንድምታ ምንድነው የሚለውን ለእናንተ ይዘን እንቀርባለን። እስከ መቼ ድረስ ነው ይሄ ውይይት የሚቀጥለው የሚለውን አብረን የምናየው ይሆናል። ተያያዥ መረጃዎችን ይዘን እናቀርባለን። ሰብስክራይብ አድርጉን። አብራችሁን ስላላችሁ እናመሰግናለን። ወደ ጉዳያችን ስናልፍ ህወሓት በዛሬው ዕለት በተለያዩ የትግራይ ከተሞችና ወረዳዎች ህዝባዊ ስብሰባ ሲያካሄድ ነበር። ይሄ ህዝባዊ ስብሰባ በትላንትናው ዕለት ማለትም ሐምሌ 11 ቀን በአዲስ አበባ ከተማ የተካሄደውን የተቃውሞ ሰልፍ ተከትሎ የተከናወነ ጉባኤ ነው የሚመስለው። ለዚህም ጉባኤ ምላሽ ለመስጠት ታልሞ እየተካሄደ ያለ ጉባኤ ነው የሚመስለው። ሆኖም ግን በዚህ ጉባኤ ላይ የተለያዩ ጉዳዮች ሲነሱ ነበር። ይህ ጉባኤ እንግዲህ የሚካሄድበት መፈክር ወይም ደግሞ መሪ ቃል እምቢታ ለብሔራዊ ውድመት ወይም ደግሞ ለአጠቃላይ ጥፋት የሚል መሪ ቃል ነው የነበረው። መቀሌን ጨምሮ በተለያዩ የትግራይ ክልል ከተሞች ይሄ ጉባኤ ሲካሄድ ነበር። በመቀሌ በተካሄደው ጉባኤ ላይ የህወሓት ሊቀመንበር እና የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረሚካኤል ንግግር አድርገዋል። የትግራይ ህዝብ ጭቆናን የመሸከም ታሪክ የለውም ብለዋል። ይልቁንም መብቶቹን ለማረጋገጥ በመደራጀት ታግሏል፣ መብቶቹን አስከብሯል፣ እንዲሁም የሌሎች ብሔረሰቦችን መብቶች አክብሮ የመጣ ህዝብ ነው ሲሉ ተናግረዋል። ለ17 ዓመታት በተደረገው የትጥቅ ትግል ውስጥ የትግራይ ህዝብ ከባድ መስዋዕትነት በመክፈል አምባገነኑን የደርግ ስርዓት ደምስሷል ያሉት ዶክተር ደብረጽዮን በአምባገነኑ መቃብር በሀገር ደረጃ ሰላም፣ ልማት እና የዲሞክራሲ ግንባታ ተረጋግጧል ብለዋል። ሆኖም ይህንን መቀበል ያልቻሉ ኃይሎች ጊዜና አጋጣሚውን በመጠበቅ የትግራይን ህዝብ ከምድረ ገጽ ለማጥፋት በህዝባችን ላይ ጄኖሳይድ ፈጽመዋል ብለዋል። የትግራይ ህዝብ አንድነቱን በመጠበቅ ለህልውናው በከፈለውን መስዋዕትነት ጭቆናንና ህልውናውን ለማጥፋት ለመጣው ኃይል እምቢታውን ያሳየ መሆኑን በዓለም አደባባይ ያስመሰከረ ነው ብለዋል። የፕሪቶሪያው ስምምነት ሲፈረም የትግራይ ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስና ልማትን ለማረጋገጥ ከፍተኛ ተስፋ አድርገን ነበር ብለዋል ዶክተር ደብረጽዮን ገብረሚካኤል በንግግራቸው ላይ። የጄኖሳይድ አገዛዙ በታቀደ ሁኔታ ትግራይን ዳግም ወደ ከበባና ክልከላ በማስገባት ለዳግም ጄኖሳይድ እየተዘጋጀ ይገኛል ሲሉ ክሳቸውን አቅርበዋል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው። ይሁን እንጂ እኛ ብቻ ሰላም ስለፈለግን ሊሳካልን አልቻለም ሲሉ ስሞታቸውን አቅርበዋል። ዶክተር ደብረጽዮን አንድነታችንን አጠናክረን የትግራይ ህዝብ መሰረታዊ ጥያቄዎች ማረጋገጥ ብቸኛ መፍትሄ ሆኖ መገኘቱ ተመላክቷል ሲሉ አንስተዋል። አሁን ባለንበት ሁኔታ መቀጠል አንችልም ሲሉ የተናገሩት ዶክተር ደብረጽዮን እንደ ህዝብ የአጠቃላይ የመከላከያ ኃይሎቻችንን ወይም አቅሞቻችንን በማደራጀት ህልውናችንን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን ብለዋል። የአብይ አህመድ አገዛዝ ለሰላም በፍጹም ዝግጁ አይደለም። ስለዚህ ብሔራዊ ክብራችንንና ሉዓላዊነታችንን ለመመለስ እንዲሁም የተፈናቀሉ ወገኖቻችንን መልሶ ለማቋቋም ትግላችንን ወደ ተጨባጭና ውጤታማ ደረጃ ማሸጋገር ይገባናል ያሉት ዶክተር ደብረጽዮን ትግራይ የሁላችንም ናት፣ መሰረታዊ ጥያቄዎቻችን ላይ በመተማመን ላይ ተመስርተን ለመመለስ ለዚሁ ተገቢውን ትግል ማድረግ ይገባናል ሲሉ አንስተዋል። ከዚሁ ጋር በተገናኘ በህዝቡ ላይ የወጣው አዋጅ ይኸውም ወታደራዊ አፈሳውን ህጋዊ መሰረት የሰጠው እንደዚሁም ደግሞ በወታደራዊ አፈሳው ላይ ትችት የሚያቀርቡ ዜጎችን ለእስር የሚዳርገውን አዋጅ በተመለከተ ዓለም አቀፍ ተሞክሮዎች ላይ የተመሰረተ ህግ ነው ሲሉ ተናግረዋል። እንግዲህ በዚህ ጉዳይ ዙሪያ እንግዲህ በርካታ ነጥቦችን ማንሳት ይቻላል እርሳቸው የተናገሩትን መነሻ አድርገን። በሌላ በኩል ደግሞ አንድ የህወሓት ስራ አስፈጻሚ አባል የሆኑ አቶ ተወልደ ገብረ ጻድቅ የተባሉ አመራርም እንደዚሁ ንግግር አድርገዋል። እንግዲህ ይሄን ንግግር ያደረጉት በትግራይ ደቡባዊ ዞን ማይጨው ከተማ በተካሄደው ይሄው ተመሳሳይ ቅድም የጠቀስነው ስብሰባ ላይ ነው። ጄኖሳይዳዊ የሆነው የአብይ አህመድ አገዛዝ የትግራይን ህዝብ ለማጥፋት የተለያዩ ስራዎችን እየሰራ መጥቷል፣ አሁንም እየሰራ ነው ብለዋል።
ስለሆነም የትግራይ ህዝብን ለማጥፋት የመጣን ጠላት ለመከላከል እንደ ህዝብ የምንወያይበትና መፍትሄ የምናስቀምጥበት ጉባኤ ነው ሲሉ ገልጸዋል። በዚህ መድረክ ላይ እንግዲህ ባለፉት ጊዜያት ሰላሙ እንዲጸናና የትግራይ ህዝብ ጥያቄዎች፣ ተፈናቃዮችን የመመለስ ግዛታዊ አንድነት የማረጋገጥና ሌሎች መሰረታዊ ጥያቄዎች እንዲመለሱ ከፍተኛ ዋጋ ከፍለናል። አገዛዙ ግን በአንጻሩ የትግራይ ህዝብ በሁሉም ነገር ዘግቶ የማጥፋት እርምጃ አጠናክሮ ቀጥሎበታል ሲሉ ገልጸዋል። ስለሆነም ችግሮች በሰላማዊ መንገድ መፈታት ካልተቻለ ወሳኝ አማራጫችን ብሔራዊ ደህንነታችንን ማረጋገጥ ብቻ ነው ሲሉ ነው የገለጹት። ተፈናቃዮች እንዳይመለሱ በመስራት በተቀደደ ድንኳን በረሃብ እንዲያልቅ በማድረግ በትግራይ ህዝብ ላይ ስፍር ቁጥር የሌለው በደል እያደረሰ ይገኛል ሲሉ ገልጸዋል። ይህ እንዳይበቃው አሁንም ያልተቋጨውን የትግራይ ህዝብ ለማጥፋትና ጦርነት ለመክፈት ዝግጅቱን አጠናቆ የሰላም ኃይል ሊሆን እንደማይችልም ተረጋግጧል ሲሉ ነው የገለጹት አቶ ተወልደ። ስለሆነም ለዚህ መፍትሄ ከዚህ ኃይል ጋር ፊት ለፊት ገጥሞ ብሔራዊ ህልውና ማረጋገጥና የትግራይ ህዝብ ከጥፋት መታደግ ይገባል ሲሉ ነው አቶ ተወልደ የገለጹት። ስለሆነም መላ የትግራይ ህዝብ እንደ ከዚህ ቀደም አንድነቱን በማጽናት ታግሎ ብሔራዊ ጥያቄዎችን መመለስ ይገባልም ሲሉ ተናግረዋል። አቶ ተወልደ ገብረ ጻዲቅ የተናገሩትን ነገር ስንመለከት በግልጽ የሚያስፈልገን አማራጭ የጦርነት አማራጭ ነው የሚል ይዘት ያለው ንግግርን ያደረጉት። የዶክተር ደብረጽዮንም ንግግርም ከዚህም ጋር የተያያዘ ነው። በአጠቃላይ ንግግሮቹን አይተን ወደ አጠቃላይ ግምገማችን እንድንገባ በማለት ነው መረጃዎቹን አስቀድመን እየገለጽን ያለ ነው። ወደ የህወሓት ጽህፈት ቤት ኃላፊ ወደ ሆኑት ወደ ወይዘሮ ፈትለወርቅ ገብረ እግዚአብሔር እንሄዳለን። እርሳቸው የተገኙበት መድረክ እንግዲህ በአዲግራት ከተማ ጋንታ አፈሹም ወረዳ የተካሄደው ጉባኤ ላይ ነው። በዚህ ጉባኤ ላይ እንግዲህ ንግግር አድርገዋል ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ። እንግዲህ እርሳቸው እንደተናገሩት ከሆነ ህወሓት በየጊዜው የያዛቸውን አጀንዳዎች ከህዝብ ጋር መድረክ እየፈጠረ በመወያየት የጋራ መግባባት በመፍጠር እዚህ ደረጃ ላይ ደርሷል ሲሉ ተናግረዋል። በዛሬው ዕለት እየተካሄደ ያለው ውይይት ደግሞ በአሁኑ ሰዓት ያለንበትን የትግራይን አጠቃላይ ሁኔታ ከህዝባችን በመወያየት ከህዝባችን የሚገኘውን ሀሳብና ምክር እንደዚሁም ደግሞ ቀጣይ ስራዎቻችን ለመወሰን የታለመ ነው ሲሉ ገልጸዋል። የትግራይ ህዝብ ለብሔራዊ ማንነቱ አሳልፎ የማይሰጥ በብሔራዊ ክብሩ የማይደራደር ለክብሩና ለማንነቱ ሲል መስዋዕትነት እየከፈለ ያለ ህዝብ ነው ሲሉ ተናግረዋል። በቀደምት አባቶች መስዋዕትነት የተረጋገጠው ሉዓላዊነት፣ ብሔራዊ ማንነት፣ ህልውናና ራስን በራስ እድል የመወሰን መብት በየትኛውም አይነት የገበያ ዋጋ ግምት ውስጥ ሊገባ የማይችል ወሳኝ የሆነ እንቁ የሆነ የህዝቡ ሀብት ነው ሲሉ ተናግረዋል። ሆኖም ግን የአብይ አህመድ አምባገነናዊ አስተዳደር እንደ ህዝብ እንድንጠፋ በዝግጅት ላይ ወይም ደግሞ በመጣጣር ላይ የሚገኝ ሲሆን እኛም ደግሞ በአሁኑ ወቅት የትግራይን ህዝብ እሴቶችን በመጠበቅ ህልውናችን ለማረጋገጥ በጽናትና በአንድነት ትግላችንን ልናጠናክር ይገባል ሲሉ ነው ወይዘሮ ፈትለወርቅ ንግግራቸውን ያደረጉት። የወይዘሮ ፈትለወርቅ ንግግር እንግዲህ ከዚሁ ጋር ይገናኛል ከአቶ ተወልደ ገብረ ጻዲቅ ንግግርና ከዶክተር ደብረጽዮን ገብረ ሚካኤል ንግግር ጋር ማለት ነው። በሌላ በኩል ደግሞ የትግራይ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ኪሮስ ጉሽም ንግግር አድርገዋል። እንግዲህ ምንድነው ያሉት? ቅድም ከፈትለወርቅ ያለውን ቆይ ሳንጨርስ ወደ ዶክተር ኪሮስ ጉሽ እንገባለን። እንግዲህ ይሄን አገዛዝ መታገል ይገባናል ነው ያሉት ወይዘሮ ፈትለወርቅ። ይሄን ሳላነሳው ስላለፍኩ ነው። ወደ ዶክተር ኪሮስ ጉሽ ወይም የትግራይ ክልል ትምህርት ቢሮ ኃላፊ ወዳደረጉት ንግግር ስናልፍ የትግራይን ህዝብ ሉዓላዊነት ማስከበር፣ ብሔራዊ ህልውና ማረጋገጥና የራስን እድል በራስ የመወሰን መብት እውን ማድረግ የሚቻለው በአብይ አህመድ አገዛዝ መቃብር ላይ ነው ሲሉ ተናግረዋል። ይሄን የተናገሩት እንግዲህ በአክሱም ከተማ በተካሄደው የውይይት መድረክ ላይ ነው።
በዚህም የውይይት መድረክ ላይ እንግዲህ በመቀሌው የውይይት መድረክ ላይ ተፈናቃዮችም ተሳታፊ ነበሩ። በአክሱም ከተማ እንግዲህ የላዕላይ ማይጨው ነዋሪዎች የአክሱም ከተማ ነዋሪዎች እና የምዕራብ ትግራይ ተፈናቃዮች እየተሳተፉ እንደነበረ ነው ለማወቅ የቻልነው። የክልሉ መገናኛ ብዙሃን የዘገቡትም ይህን ነው። በትግራይ ወገን በኩል የተፈረመውን ውል ለመፈጸም ከባድ የሆኑ የጦር መሳሪያዎችን እስከ ማስረከብ ወይም ደግሞ ለፌዴራል መንግስቱ እስከ መስጠት ድረስ የደረሰ ተነሳሽነት ተወስዶ እንደነበርና በዚህም ዙሪያም እንደተሰራ ነው ዶክተር ኪሮስ ጉሽ የተናገሩት። በነገራችን ላይ ይህን ጉዳይ ዶክተር ደብረጽዮን በመቀሌ በነበረው ስብሰባ ላይ አንስተዋል። ከባድ መሳሪያዎቻችን እስከ መስጠት ድረስ የደረሰ የሰላም ተነሳሽነት ነበረን። የፌዴራል መንግስቱ ግን ይህን ወደ ጎን በመተው ዙሪያችንን በመክበብ የጦርነት ዝግጅት ነው ሲያደርግ የቆየው፣ የተለያዩ ታጣቂ ኃይሎችን ሲያደራጅብን ነበር ሲሉ በመቀሌ በነበረው ስብሰባ ላይ መናገራቸውን ተመልክተናል። በትግርኛ ቋንቋ የተናገሩትም ማለት ነው። ወደ ዶክተር ኪሮስ ጉሽ ስንመለስ ይሁን እንጂ በአምባገነኑ አብይ አህመድ በኩል ቁልፍ የሆነው ቁልፍ የሆነው ሀሳብ በፕሪቶሪያው ስምምነት የተነሳው ማለትም ተፈናቃዮቹን ወደ ቀያቸው መመለስና የትግራይን ግዛታዊ አንድነት ማረጋገጥ አልቻለም። እኛ ይሄን ያክል ተነሳሽነት እያሳየን እሱ ግን በምላሹ የሚሰጠን ድንጋይ ነው ዳቦ እየጠየቅ ነው አይነት ንግግር ነው እያደረጉ ያሉት። እንግዲህ ላለፉት 4 ዓመታት የዘለቀው ይህ የፕሪቶሪያ ስምምነት ዘላቂ ሰላም ለማምጣት በትግራይ በኩል ብዙ ጥረቶች ተደርገው ነበር። ሆኖም ግን በአብይ አህመድ አገዛዝ ምክንያት ሊሳካ አልቻለም ነው ያሉት። እንግዲህ ይሄ የሰላም ስምምነት ዘላቂ ሰላም የሚያመጣ ሳይሆን ለአገዛዙ የጄኖሳይድ መፈጸሚያ መሳሪያ እየሰጠ ነው የሚገኘው ያሉት ዶክተር ኪሮስ ጉሽ አብይ ሰላም ይመጣል፣ ከአብይ የሚመጣ ሰላም አለ በሚል ተስፋ ከቀጠል ወይም አጉል ተስፋ ከቀጠል እንደ ህዝብ የምንጠፋበት የሚያስችል አደጋ እያንዣበበብን ነው የሚመጣው። ስለዚህም በዚህ አገዛዝ ስር ተንበርክከን የምናሳካው ምንም አይነት ብሔራዊ ጥቅም የለም ሲሉ ተነግረዋል። ሉዓላዊነትን ማረጋገጥም ወይም ደግሞ ብሔራዊ ህልውናን ማረጋገጥ የራስን እድል በራስ የመወሰን መብት እውን ማድረግ የሚቻለው በዚህ አገዛዝ ውድቀት ላይ ነው ሲሉ ተናግረዋል። እንግዲህ ከዚህ አደጋ ለመውጣት እንደ ህዝብ፣ እንደ መንግስት፣ እንደ ሰራዊትም ሆነ እንደ ድርጅት በአጠቃላይ በመተባበር እና በመቀናጀት መታገል እንደሚያስፈልግ ተናግረዋል። የትግራይ ህዝብ አመራር ወይም ደግሞ መሪዎች የትግራይን ህዝብ ጠላት በመቀነስ ወዳጅነትን በመፍጠር ትኩረት አድርገው እየሰሩ ይገኛሉ ያሉት ዶክተር ኪሮስ ጉሽ ከህዝብ ለህዝብ ግንኙነት የተጀመረ ወዳጅነት ወደ አጠቃላይ የትብብር ወዳጅነት ወይም ቅንጅት ለማሳደግ እየተሰራ ይገኛል ሲሉ ነው ያመለከቱት። በአጠቃላይ የአመራሮቹን ንግግር ያመጣ ነው ምንድነው መስመሮቹን ለማያያዝ እንዲመቸን ነው። መጀመሪያ ከዶክተር ደብረጽዮን እንጀምር። ዶክተር ደብረጽዮን ይሄ ህግ ለኛ የሚበጀን ህግ ነው፣ አዋጁ ማለት ነው። አዋጁ ተግባራዊ የተደረገው ከዓለም አቀፍ ተሞክሮች በመነሳት ነው ሲሉ አዋጁ በእጅጉ ለኛ ይጠቅመናል፣ ለጦርነት ዝግጅት ማድረጊያም ወጣቶችንም ለማፈስም ይበጀናል የሚል ሀሳብ ነው እያነሱ የነበሩት። እና ትግላችን አጠናክረን መቀጠል አለብን። ያለን አማራጭ በንግግር የሚፈታ ሳይሆን በፍልሚያ የሚፈታ ነው የሚል አይነት አንድምታ ያለው ነው። ወደ አቶ ተወልደ ገብረ ጻዲቅ ጉዳይ ስንሄድ ደግሞ አቶ ተወልደ የተናገሩትን ስናይ ከመፋለም ውጭ አማራጭ የለንም ብለዋል። እሳቸው እንዲሁም አፈንድተውታል ይህን ጉዳይ። ዶክተር ኪሮስ ጉሽም እንደዚሁ ዶክተር ኪሮስ ጉሽም እንዲያው በፌደራል መንግስቱ መቃብር ላይ ነው የኛ ጥያቄ የሚመለሰው የሚል ሐሳብ አንስተዋል። እንግዲህ ይሄ አጠቃላይ ሴናሪዮን ስናይ እንግዲህ ይሄ ስብሰባ የሚቀጥለው እስከ ሐምሌ 19 ድረስ ነው የሚካሄደው። ልብ በሉ እስከ ሐምሌ 19 ድረስ ነው የሚካሄደው ይሄ ስብሰባ። እስከ ሐምሌ 19 ድረስ በመላው ህወሓት ቁጥጥሩ ባለበት የትግራይ ክልል አካባቢ ይሄ ስብሰባ ይካሄዳል ማለት ነው። ስለዚህ ምን ይደረጋል?
ይሄ ስብሰባ ሁሉ ተካሂዶ ሲጠናቀቅ የአቋም መግለጫ ይወጣል ማለት ነው። የአቋም መግለጫ ማለት ደግሞ ምንድነው? ኦሬዲ በቃ ተግባሩ ተጀምሯል ወይም መንገዱ ተጀምሯል ማለት ነው። የጦርነት ውጊያው ማለት ነው። ከአጠራር እንኳን ይጀምራል ማለት አምባገነኑ የአብይ አህመድ አገዛዝ ነው እያሉ ያሉት የክልሉ ሚዲያዎች፣ የፌዴራል መንግስቱ እንኳን አይሉም። ዶክተር ኪሮስ ጉሽ እንኳን ከፌዴራል ተቋማት ጋር በፈተናዎች ጉዳይ በ12ኛ ክፍል ፈተና ጉዳይ ደብዳቤ ሲጽፉ የፌዴራል መንግስቱ እያሉ የሚጠሩት እንጂ የአብይ አህመድ አስተዳደር ብለው አይጠሩትም። ነገር ግን ህወሓትን ጨምሮ የፓርቲ ልሳናት፣ የክልሉ የመንግስታዊ ሚዲያ ልሳናት ድምጽ ወያኔ አይ ቲንክ የፓርቲ ነው፣ እነ ትግራይ ቲቪ እና የኤፍኤም መቀለ የፌዴራል መንግስቱን የአብይ አህመድ አስተዳደር እያሉ ነው እየጠሩ ያሉትና ከቃላት ይጀምራል ይሄ ፍልሚያ ማለት። ከዚህ በፊት ደጋግመን አንስተነዋል። አሁን ወደ ስብሰባ ተገብቷል። ይሄን አቋም ለመውሰድ ማለት ነው። ሰላም አማራጭ የለውም። በንግግር ሰላም የሚመጣበት አማራጭ የለም። ዘላቂ ሰላም ለማምጣት ጦርነት መዋጋት አለብን የሚል አቋም እየተወሰደ ነው በየቦታው ያለው። እርግጠኛ ሆነ የምንናገረው በ100% ደረጃ የአቋም መግለጫ ይወጣል። የአቋም መግለጫው ላይ ሰላም ሊመጣ የሚችለው በጦርነት ስለሆነ ወደ ፍልሚያ ግንባር እንሂድ የሚል ሀሳብ ነው የሚነሳው ማለት ነው። እንግዲህ ይሄ የማይቀር መሆኑን እንግዲህ ማየት ይቻላል። ከዚህ ቀደም ሌተናንት ጀነራል ታደሰ ወረደ በስልጣን ላይ በነበሩበት ታይም ሌተናንት ጀነራል ታደሰ ወረደን በማውረድ በ2012 ዓ.ም በተካሄደው በትግራይ ክልል በተካሄደው ምርጫ የተዋቀረውን ካቢኔ ሲመለስ ተመሳሳይ ትሬንድ ነበር የተካሄደው። ስብሰባ ተደረገ በየቦታው። ጊዜያዊ አስተዳደሩ ማያውቀው ጀነራሉም ስልጣኔን ለመፈንቀል የምትሄዱት ርቀት አያዋጣም ምናምን እያሉ እስከሚይዙት ድረስ ተካሄደ። መጨረሻ ላይ ጀነራሉ ከስልጣን ከመውረድ አልዳኑ። አሁን በቁም እስር ላይ ይሁኑ አይሁኑ እንግዲህ ብቻ ውዝግብ ውስጥ ባለበት ሁኔታ ውስጥ ገቡ። ይሄ እንደተዛተውም ይሄ አስተዳደር ተመለሰና አሁን እንግዲህ እንደሚታየው ከፌዴራል መንግስቱ ጋር ጊዜያዊ አስተዳደሩን አፍርሶ ከፌዴራል መንግስቱ ጋር ውዝግብ ውስጥ ገብቶ አሁን ደግሞ የጦርነት ፊሽካ ከመንፋት አልፎ ወደ ጦርነት የሚገባበት ሁኔታን ለመፍጠር አቋም የመውሰድ ስብሰባ እየተካሄደ ነው። እንግዲህ ከዚህ ስብሰባ በኋላ በእርግጠኝነት መጠበቅ የሚገባው ጦርነቱ ይጀመራል። በእርግጠኝነት የህወሓት ትሬንድ ያ ነው። ስብሰባ ይደረጋል፣ አቋም ይወሰዳል። ማለት ስብሰባ ሲባል የማዕከላዊ ኮሚቴ ኦር የስራ አስፈጻሚ ኮሚቴ አይደለም። በየዞኑ በየህወሓት መዋቅር ውስጥ የሚደረጉት ስብሰባዎች ማለት ነው። እነሱ እንደ አቋም መግለጫ ይወሰዱና ወደ ውጊያ ይገባል ማለት ነው። ይሄ ማንን ይጎዳል የሚለው ሁሉም የሚያውቀው ሀቅ ነው። ይሄ ትላንትና ለተካሄደው ተቃውሞ ሰልፍ ምላሽ ያለው ምላሽ ሰጠናል ብለው አምነዋል በየሚዲያው። ይሄ ቀድሞ የታቀደ ነገር ነው የነበረው ይሄ ስብሰባ ማለት ነው ከሰልፉም በፊት። ስለሆነም በዚህ ክረምት ወደ ውጊያም ለመግባት የአቋም መግለጫ መውሰድ ያስፈልጋል ማለት ነው በህወሓት ዘንድ ማለት ነው። ስለዚህ ኦሬዲ የጦርነት ማሟሻ ላይ ነው ያሉት ማለት ነው። እያሟሹ ገብተዋል ማለት ይቻላል በቃ። እና እጅግ በጣም የሚያሳዝን ጉዳይ ነው እየተነሳ ያለው። ይሄን ለእናንተ ለማቅረብ ነው። ቶሎ ወደ ሰላም የሚገባበት መንገድ ቢኖር ጥሩ ነው። ለሚፈልሰው ወጣት ተስፋ መስጠት ቢገባ ጥሩ ነው። እናም ይሄን ማሰብ ያስፈልጋል ለማለት ያክል ነው። ይህን መረጃ ቀረብንላችሁ የተለመዱትን የህወሓት ትሬንዶች የህወሓት አካሄዶችን ከማየት አንጻር ነው። የሚመጣው ነገር አስከፊ ነው ከማለት አንጻር ነው ይህን ነገር ያቀረብነው። እንግዲህ ሌሎች መረጃዎች ካሉ ይዘን እንቀርባለን። የመጨረሻ አንድ መረጃ እናንሳላችሁ። በትላንትናው ዕለት በመቀሌ ከተማ የፕላኔት ሆቴል የሚገኝበት መስመር ወይም ደግሞ መንገድ ይዞ እስከ ትግራይ ቴሌቪዥን እስከሚገኝበት አካባቢ ድረስ በጠቅላላ በርካቶች ምሽት ሲሆን ደግሞ ወይም ሲመሽ እየታፈሱ እየተወሰዱ እንደነበር የታወቀ ነው። የትላንትናው ግን በጣም ዘግናኝ ነው። ምንድነው ዘግናኝ የሚያደርገው? በፕላኔት ሆቴል መንገድ የሚያልፉ የኤሌክትሪክ ተሽከርካሪ ባጃጆች ሳይቀሩ እያስቆሙ እነዚህ ታጣቂዎች ማለት ነው ይሄን አብዮት ጠባቂ መስለው እኛ የዛሬ ሳምንት የሰራነው ዘገባ ላይ እንግዲህ የዛሬ ሳምንት ነው ተመርቀው ወደ ስራ የገቡት እነዚህ ኃይል ወያነ የሚባሉት እነሱ አስቆመው ተሳፋሪዎችን እያስወረዱ እየለዩ እያፈሷቸው እንደነበረ ነው የተነገረው በትላንትናው ዕለት። በአንድ ባጃጅ ውስጥ የነበሩ ወጣቶች ደግሞ ተራቸውን ጠብቀው ሲያልፉ ለመታፈስ ተደርጓል። በተለይም ደግሞ
ገና የ18 ዓመት ያልሞላው ታዳጊ ያፈሰው ሰለባ መሆኑ በጣም የሚያሳዝን ነው። ሁሉም ታፍሰው ወደ አዲ ሸምዱሁን አካባቢ ወደሚገኘው ፖሊስ ጣቢያ ገብተዋል። ይህን ጉዳይ የሰሙ የታፈሱት ወጣቶች ቤተሰቦች ምሽቱን ወደ ፖሊስ ጣቢያ ሄደው ነበር። በተለይም የዚህ 18 ዓመት ያልሞላው ታዳጊ አባት በጣም እያለቀሰ በጣም በጭንቀት ውስጥ ተውጦ ታጣቂዎችን ይለምን ነበረ። ተማጽኖም እያቀረበ ነበር። ነገር ግን ተማጽኖ ዋጋ ሳይኖረው ቀርቶ በእንግዲህ በጣቢያ ውስጥ ሊያድር ተገዷል፣ ይሄ ህፃን ማለት ነው። እና በዛሬው ዕለት ንጋት ላይ ታፍሰው የነበሩት ወጣቶች እንዳለ ወደ ማሰልጠኛ ጣቢያ ሂደዋል ማለት ነው። ይሄው ወላጅ አባት ማታ ሲለምን የነበረው ወላጅ አባት ልጄ ገና ህፃን ነው አትወሰዱብኝ እያለ እያነባ ይለምን ነበረ ሲሉ የመረጃ ምንጮች አመልክቷል። ተስፋ ሲቆርጥ በቃ ከልጄ ጋር መሄድ እፈልጋለሁ እኔ ብሎ ጫና ፈጥሮ ነበር፣ ለምኖ ነበር። ታጣቂዎቹ ደግሞ ና በል ተመስገብ፣ ይሄ ጥሩ ነው አብረህን ትሄዳለህ አይነት ብለው አስገብተውት በኃይል አስገብተውት ነበረ፣ ወይም ሊያስገቡት ሞክረው ነበር። እዚያ የነበረ ሰው ግን በኃይል ወይም ደግሞ እንዳይገባ በጉልበት አስቀርተውታል ማለት ነው። እዛ የነበረው ሰው ይሄን ጉዳይ ሲታዘብ የነበረ ሰው ማለት ነውና ልጁ ተጭኖ ሲሄድ አየ ማለት ነው። ይሄ ወላጅ አባት በእጅጉ በጭንቀት ውስጥ ነው የነበረው ማለት ነው። እናም በጣም የሚያሳዝን ነገር ነው። ያው ህፃናትም ያፈሳው ሰለባ ሆነዋል ማለት ነው። እንግዲህ ከ18 ዓመት በታች ወደ ወታደራዊ ማሰልጠኛ ጣቢያ ተወስዷል አንድ ታዳጊ ማለት ነው። ሌሎችም ተመሳሳይ እንደሚኖሩ የሚገመት ነው። እንግዲህ አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። ነገ በሌሎች መረጃዎች ተመልሰን እንመጣለን። አብራችሁን ሁኑ። እናመሰግናለን። መልካም ጊዜ፣ መልካም ቆይታ።